እሺ ሂሩት ነዳፊው ወይም ነዳፊዋ በሚታወቀው በየአመቱ በሚዘጋጀው የአርክቴክት ሽልማት ላይ እጩ ሆነሻል ምን ተሰማሽ በነገራችን ላይ ነዳፊው ወይም ነዳፊዋ በአርክቴክቸሮች ዓለም በተለይ በሀገራችን እጅግ ከፍተኛው ሽልማት ነው በዚህም ሽልማት ላይ እጩ ስለሆንኩኝ እጅግ በጣም ከፍተኛ ክብርና ደስታ ይሰማኛል ማስተላለፍ የምፈልገው ነገር ለወጣቶች ነው የራሳችሁን ስራ ለመጀመር አትፍሩ በተለይ በዚህ በፈጠራ ስራ ላይ የተሰማራችሁ ሰዎች ሪስክ ወሰዱ የራሳችሁ አለቃ ሁኑ ማለት ነው ፈልገው አመሰግናለሁ አይያደል ተፈጥሮ ግን አትገርምህም እኔ በጣም ነው የምታስገርመኝ በዚህ በኩል የሆነ ድንገተኛ አደጋ የፈጠረችብህ ይመስልህና ደንግጠህ በቃ አለቀልኝ ጠፋው ምናምን ብለህ ስታማርር ያንኑ ድንገተኛ አደጋ ነፃነትን የምታውጅበት አሪፍ እድል አድርጋ ታቀርብልሃለች ሂሩቴ ኮራሁብሽ አቤት የኔ ውድ ሚስት ምን ተገኝቶ ነው ነይ ሳሚ ምን ተገኝቶ ነው አትነግር አየሁሻ በቴሌቪዥን ያላየው መስሎሽ ነው እንዴ በስዬ ዛሬ ነው እንዴ የሚተላለፈው የኔ ውድ ሚስት ኮራሁብሽ ምን መሰላችሁ ከምታገኘው ሽልማት ላይ በተወሰነ መልኩ እንድትደግፈኝ ነው ያው ከናንተ ሸክም ለመውጣት ለነደፍኩት ቢዝነስ እንድታበድረኝ እንድታሳምኑልኝ ነው ከቅርብ ጊዜ ወዲህ ይሄ የሶሻል ሚዲያው ተጽዕኖ ነው መሰለኝ ስፖንሰር በጣም ቀንሶባቸዋል እና ሰራተኛውን እንዳለ 50%ን ለማሰናበት ወስነዋል ይታይሽ 50% እውነትክን እናቴ ትሙት ፈጣሪ ይመስገን አንቺ እንደሆናለሽልኝ ከጎኔ ብርታቴ ነሽ አንቺ አዳኜ ነሽ ነገ ጧት እነሱ አሰናብተናል ከማለታቸው በፊት እኔ የመልቀቂያ ደብዳቤን አፍንጫቸው ላይ ልወረወርላቸው ወስኛለሁ ምን ነው በስንቴ ምን ነው እኛ እኮ በአሁኑ ሰዓት እኮ አንተን ለመቀነስ አላስብንም ምን ነው ባታስቡስ አንተ ህሊና የሚባል ነገር እኮ አለ ህሊናዬ ደግሞ ያለ አግባብ ረጅም ዘመን ሲሰሩ የነበሩ ሰራተኞችን ያለ ምንም የሞራል ካሳ የሚያባረር መስሪያ ቤት አካል እንደሆነ አይፈቅድልኝም ሂሩቴ ምን መሰለሽ ሙሉ ቀን እንደ ድሮ አይደለም አሁን ልብ ገዝቷል ወደፊት ደግሞ ገና ብዙ ሐሳቦች አሉበት ይሄንን ልናግርሽ ነው የመጣ ነው ሂሩቴ ወይ ጣጣዬ ተጨናነኩ አይደል ስራ አልገባም እንዴ ሂሩቴ ተነጋግረን ጨርሰን ምንድነው የተነጋገርነው ስራ እንደምለቅ ነው ለቀኩ እንዳትለኝ ብቻ ታዲያ እስከት ነው የምመጣው ከዛ እኮ ነው የምመጣው ሂሩቴ የውሳኔ ሰው ሆኜልሻለሁ እኮ እስኪ ማሸነፌን እርግጠኛ እርግጠኛ ነኝ ሂሩቴ ታሸንፊያለሽ እርግጠኛ ነኝ በዚህማ እንዳትጠራጠሪ ሂሩቴ ቀልድ ማን ነው ነኝ አሰግዲ ወይ ሂሩቴ ግቢ እናቴ ግቢ ይሄ አልቆይም እሺ ደረስ ብዬ መምጣት ነው እሺ አሰግዲ ወይ ተጨነኩብሽ እኮ ምን ነው ምንድነው ያስጨነቀሽ ይሄ ሽልማት ገንዘብ ያመጣው ጣጣ ነው ይሄ ሽልማት ገንዘብ ይመጣል ከተባለ በኋላ በስዬም ስራውን ለቀቀ አዲስ ስራ ካልጀመርኩ ብሎ እነማዬ ደግሞ ለሙሉ ቀን የስራ ማስጀመሪያ እንድሰጠው ይፈልጋሉ ግራ ገባኝ እኮ ልክ ነው ይሄ ማያስጨንቃል በጣም እንጂ ሂሩቴ ለምን እንደዚህ አታረጊም እንዴት መቼም ሁለቱም የቅርብ ሰዎችሽ ናቸው ሁለቱንም አወዳድሪና የተሻለ ሐሳብ ላመጣው መስጠት አሰግዲ ይሄ ትክክለኛ ሐሳብ ይመስለኛል የሚሰራ ይመስለኛል ይሰራል እንጂ በደንብ ይሰራል አሰግዲ ጥሩ ሐሳብ ነው የሰጠሽኝ ጎሽ እንኳን አማከርኩሽ ደረስ ብዬ መለሳለሁ እሺ አሰግዲ እሺ
በሴ ሙሌ እንዴት ዋልክ? እንዴት ነህ? ሂሩት የለችም እንዴ? የለችም። ኧረ እባክህ የት ሄዳ ነው? እኔ እንጃ። ልጊያት ነበር። ወዴት ነው? ዋ አይ ደፋ ደፋ ስትል በዚህ መንገድ ያለ መስሎኝ ነው። እንዴ ወዴት? በዚህ ወዴት ይኬዳል? ምን አቅልሃለሁ? እኔ ውሃ ጠምቶኝ ነው። ጠጣ። እንዴ ደፋ ደፋ ስትል እኮ ሰንጥቀው የምትሄድ ነው የምትመስለው። ምን ነው ምን አለ ብትሞሉት? ውሃውን ምን አቃጠለህ እንደዚህ? ኑሮ ያቃጥላል ከፀሐይ በላይ። ሂሩቴ እንዴት ዋላችሁ? በሴ ሂሩቴ ደህና ናችሁ? እንዴት ነሽ? ማን ነው ማንን የፈለገው? ሙሌ ነው አንቺን የፈለገው። አረ ቆይ ቆይ፣ እኔ ደግሞ እናንተን ሁለታችሁን ፈልጋችኋለሁ። አረ መጣው። እሺ መጣው። በሴ እሺ ፈልጊያችሁ ነው። ለምን ፈለገች አንተ? እንትን ስለፈለገች እኔ እንዴት አትፈልገኝም? እኔስ እንዴት አፈልገኝ? አንድ ላይ እንዴት ትፈልገናለች ብዬ ነው። ምን ፈልጋለሁ? ሂሩቴ ወይ በስዬ አስጨነቅሽኝ እኮ። ለምን ትጨነቃላችሁ? አይ አንድ ላይ ፈልገሽን አታውቂማ። ዛሬ ፈለግኳችሁ። እሺ በስዬ ሙሌ፣ ወይ በመጀመሪያ ያው ሁለታችሁም ለኔ በጣም አስፈላጊ ሰዎች እንደሆናችሁ እንድታውቁልኝ ፈልጋለሁ። እሺ ሁለታችሁም በዚህ የሽልማት ገንዘብ ጉዳይ ላይ ያላችሁን ሐሳብ አሳውቃችሁኛል። እንደ ቤተሰብ ሁለታችሁም ያቀረባችሁት ሐሳብ አሳምኖኛል። ነገር ግን ለሁለታችሁም ይሁን ቢባል መሆን አይችልም። ምን? ቆይ እንዴት? ቆይ ተረጋጉ። መጀመሪያ ሊሆን አይችልም ማለት ተረጋጋሉ። ነው። እሺ ስለሆነም ጉዳዩን ከቤተሰብነት ባለፈ እንደ አንድ ኢንቨስተር ለመመልከት ወስኛለሁ። ውሳኔ ምን መሰላችሁ? ሁለታችሁም የቢዝነስ ፕላን ታመጡልኝና አወዳድሬ ላሳመነኝ የቢዝነስ ሐሳብ እምሰጥ ይሆናል። ስለዚህ ገንዘቡ ምን ልትሰሩበት እንዳቀዳችሁ፣ ስራው ምን ያህል አዋጭ እንደሆነ፣ ገንዘቡን በምን ያህል ጊዜ እንደምትመልሱ አሁን አንድ ኢንቨስተር ኢንቨስት ያደረገው ገንዘብ ሊመለስለትና ሊያተርፍ ይገባል። አይደለም እንዴ? አዎ። መልካም። ስለዚህ ከአሁኗ ሰዓት ጀምሮ በደንብ አስባችሁበት የቢዝነስ ፕላን ታመጡና ከዳኞች ጋር ሆነን የምናየው ይሆናል። ከዳኞች ጋር? የምን ዳኞች? ዳኞች ያመጣችሁትን የቢዝነስ ፕላን የሚገመግሙላችሁ ዳኞች እናውቃቸዋለን ለመሆኑ? አዎ፣ ከኔ ጋር ዝናቡና አሰገድ ዝናቡ ይሄ ዝኔ ግሮሰሪ። አዎ። ምን ነው ችግር አለ? አረ ምንም ችግር የለውም። ምንም ችግር የለውም። ዝኔ እንዴ አሰገድ ችግር የለውም። መልካም እድል ለሁላችን። ቴንክ ዩ። እንዴ ዝኔ አሰገድ የሚገርምሽ ነገር እኮ መኪናዋ ገና አዲስ ናት። እውነትህን ነው። ሙች ነገሩ አንቺ ምን ቦታሽ ጠላትሽ ድፍት ይበል። ግን መኪናዋ አዲስ ናት። ይኸው ካላመሽ ይኸው መሬት አትቀበለኝ። ታዲያ መኪናዋ አዲስ ከሆነ በዛ ላይ ምንም ችግር ከሌለበት አንተ ምን አስጨነቀ? ያው ሂሩትን ታውቂያት የለ ይሄ በስዬ ነገር አይሆንላትም። እሱንስ አታስብ። እኔ እያለሁ ፍትሃዊነት የጎደለው ውሳኔ አይሰጥም። አመሰግናለሁ አሰገድ። አይኔ ኮንዶ የት ነው? ዝኔ እና በዚህ ቆይ መጣ አስጨርሰኝ እንጂ። ይኸውልሽ እባክሽ ቶሎ በይ በይ፣ መረቅ ያለው ጥብስ አድርጊው። እሺ በዚህ ዋናው ውይ ቆይ እሺ እሺ በዚህ ወይ እኔ እኮ ስለጨነቀኝ ነው ዝኔ። ምንድን ነው የሚያስጨንቅህ?
አንተ ቢዝነስ ፕላን ከተማመንክ ምን ያስጨንቃል? ያው ሂሩቴን ታውቃት የለም እንዴ? ለሙሉ ያላትን ነገር በሱ ላይ አትጨክንም። አንተ ደግሞ እንደማይባል ነገር ነው የምትለው። እባክህ የምሬን እኮ ነው። ሁለተኛዋ ዳኛም ከነሱ ቤተሰብ ናት። እኔ ነኝ እኮ ወገን የሌለኝ ብቻዬን። በሴ አንተ ነህ እንግዲህ። ስማ እኔ የማጭበርበር ነገር ምናምን እንደማይመቸኝ ታውቃለህ። አላልኩም። በቃ አንተ ቢዝነስ ፕላን ላይ ብቻ ትኩረት አድርግ። ሌላ ዳኝነቱ ምናምን ለኛ ተወው። እሺ በቃ ካልክ እሺ። እኔ ብቻዬን ከሰው እንዳልተፈጠረ እሺ በሴ እኔ ያለው አልኩህ እኮ በቃ ምንም አታስብ። እሺ ደረሰ በይቶ ነው እሺ አባውንም አልጨረስክም? ምንድን ነው የሚነዘንዘኝ ይሄ ልጅ? አንተ አይታየም እንዴ? አይታየም እንዴ? ይሄኔ አይታየም የኔ ጌታ አባቴ። ስራ ይዤ እኮ ነው። አንድ 10 ደቂቃ ትሰጠኝ። ሂሩቴ እንዴ ሄኒዬ አባትህ እኮ ስራ ይዞ ነው። ለምን እኔ አታሰራህም? የራሴን እየሰራው ነው ብላኝ እኮ። የኔዬ የኔ አቤት ማዬ። እስቲ ሄኒን አሰሪው ጎሽ፣ እኔ በኋላ አንቺን አግዝሻለሁ። እሺ ሂድ በቃ እሺ ብላለች። ሂድ እሷ ታሰራ። ሂሩቴ ስራው ላይ ተመስጬ እኮ ነው። ምን ላድርግ? ችግር የለም ተመሰጥ። ያው ፕሮፖዛሉን በአማርኛም በእንግሊዘኛም ነው እየሰራሁት ያለሁት። እሺ እኔ እንኳን ያው ለዳኞቹ ብዬ ነው እንጂ ሁሉንም በእንግሊዘኛ ባቀርበው ደስ ይለኝ ነበር። በፈለከው ቋንቋ ስራ፣ ለኛ አታስብ። አስባለሁ እንጂ ሂሩቴ እንዴ አይታይሽም? በእንግሊዘኛ ባደርገው እንትና በስንቱ ደስ ነው። እሺ ሂሩቴ በእንግሊዘኛም በአማርኛም እሺ ተረጋጋ። አሰግድ ተኝ። አይዞሽ እናቴ ተረጋጋ። ቆይ እኔ በእኔ እርግጠኛ ሁኑ አሸንፋለሁ ብያችኋለሁ። ኧረ አላልሻቸው። ታዲያ አሁን ምን ይሁን ነው የሚሉት? እማዬ በራሳቸው ፍቃድ የሰቀሉትን ተስፋችንን ሰቅለሽ ይበሉኝ። አንቺ የፈለጉትን ቢሉ ምን እንዳያመጡ ነው? ምን ቸገረሽ? እስቲ ደግሞ እርሶ ይተው። እውነቴን እኮ ነው። ሁለት የወንዱን ኩቶ ልርዳ ባልሽና መውቀስ ያስፈልጋል? እኔ ቦና አሳያቸው ነበር። እውነት እኮ አላቸው ጋሼ። አንቺ ካሸነፍኩ ነው ያልሽው አይደለም? አዎ። ታዲያ ላሸነፍሽም ምን ትሆኚ? ምን አውቃለሁ እኔ። እሺ አሁን ምን ይሁን ነው የምትይው? ስራ የፈታ መለኩሴ ያሉ ትንሽ አሁን በጊዜ ደርሰን ሳመሽብን እንመለስ። ትንሽ ይሁን ባያቸው። ሂሩቴ አንቺ ምንም ነገር አላጠፋሽ። የታጨ ሁሉ ማን ያገባል አለ። አሰግድ አብረሻት ቆይ እስኪ አንቺ። እሺ ቆይ ሂሩቴ ራስሽን ጥፋተኛ እንድታደርጊ ያደረገሽ ነገር ምንድነው? አነጋገራቸው ነው። አሰግድ ያ በስንቱ ስራዬን እኮ የለቀኩት አንቺን ተማምኜ ነው አላለኝም? አቶ ሙሉ ቀን ደግሞ እሱማ እየሰማኋቸው ነበር። ሙሉ ቀንማ አይኑ ውስጥ ይጠፋ ድረስ ቀኑ ሙሉ ሲቸከችክ እኔም የሆነ መስሎኝ ነበር። እውነትሽን ነው። ታዲያስ ከስንት ጊዜ በኋላ ወረቀትና እስክሪብቶ ይዞ አየሁት። በስንቱም ስራዬ ብሎ ስንት ቀን እንደተመሰጠ እኮ ነው። እኔ የምልሽ አሰግድዬ ለምን ሀሳባቸውን አንሰማላቸው? ታይ ሂሩቴ ታይ። አሁን እንኳን ጥፋተኛ ሳትሆኚ እንደዚህ ወቅሰውሽ እንደገና አሁን ግድ የለሽም። ይኸውልሽ አልገባሽም እኮ በስርዓት እናወዳድራቸዋለን። የእውነት በደከሙበት ልክ ዋጋ ያለውና የሚያዋጣ ስራ ሆኖ ካገኘ ነው እኔም ገንዘቡን ከየት ሲል ብቻ ተው ያልሆነው ነገር የለም። አሁን ግን ለመጀመሪያ ጊዜ እንደ ኖርማል ሰው የራሴን ስራ ልጀምር ያለው
ታዲያ እኔስ ብሆን በድንገት ይመጣል በተባለ ገንዘብ ሳይሆን ለምን የምሬን አልሞክርላቸው አይመስልም እኮ? በቃ ነገ ጧት ለሁለቱም የሥራ ዕቅዳቸውን ለማቅረብ እንዲዘጋጁ ነገራቸው። ቆይናው ምን ለማድረግ ነው ያሰብከው? ምን አደርጋለሁ? ያው እንደፈረደብኝ ገለታ ሀገር ላይም ቢሆን ወድቄ ወደ ስራዬ መልሱኝ ማለት ነው እንጂ ምን አደርጋለሁ? አንተስ? እኔማ ምን አደርጋለሁ? ያው የአባዬን ስድብ ለመቻል ትከሻዬን ማደንደን ነው። ሰምታችኋል ወይስ ምን? ጉዳችንን? አዎ ሰምተናል። በቃ ከሰማችሁማ ነገ ጠዋት 3 ሰዓት እንገናኝ አይሻልም? ደግሞ ጠዋት የምታቀርቡ ከሆነ መጠጥ ማብዛት የለባችሁ። አሃ ምኑን ነው ሰምታችኋል ያልከው? ሂሩቴ እኮ እኔ ጋር ደውላ ነበር። ፈንዱ እኮ ተገኘ። ፈንዱ ስለተገኘ አንተ ጋር ከሆኑ ለነገ ጠዋት እንዲዘጋጁ ንገራቸው ብላኛለች። እውነትህን ነው? አዎ። ከየት አገኘች? እሱ አይመለከታችሁም። በሉ ይበቃል። የነገ ሰው ይበቃል። ሂዱ። በጣም ጥሩ። ወደ መድረክ እሺ ያው የኔ ምንድነው ትንሽ ለየት ይላል። እንደማንም የተዝረከረከ ነገር ማቅረብ አልፈልግም። በንቃት የተከታተላችሁኝ ይመስለኛል። አግኝታችሁኛል ብዬ ተስፋ አድርጋለሁ። በእኔ በኩል ያለኝን ነገር ጨርሻለሁ። አመሰግናለሁ። ተነስ እስቲ። እሺ ሁለታችሁም ውጤቱን እስከምናሳውቃችሁ ድረስ ውጭ ትቆዩናል። በቃ በተነጋገርነው መሰረት ግድ የለም ውጤቱን እንገራችሁ። ስለዚህ ጥሪያችሁ አስገቢያችሁ። አቶ በስንቱ ቅጣው አለው። አቶ ሙሉ ቀን ምን ተስኖት? አቤት ይግቡ።
ያው እንግዲህ በመጀመሪያ ሁለታችሁም የዚህ ውድድር አካል ስለነበራችሁ እጅግ በጣም ከልባችን እናመሰግናለን። በመቀጠል የአሁኑን ውጤትም ገልጽላችሁ ሶስታችንም ዳኞች ተወያይተን ተከራክረን ትክክለኛ ይሆናል የተባለው ውጤት ስላስቀመጥንላችሁ በጸጋ እንደምትቀበሉ ታምናለሁ። እንግዲህ በመጀመሪያ ወደ ሙሉ ቀን ውጤት ትሄዳለሁ። ሙሉ ቀን እንግዲህ ምንድነው ያቀረብከው ሀሳብ ጥሩ ነው። ለመዘጋጀት የሞከርክበት መንገድ እንደገና ደግሞ ራሱ የእጅ ገለጻ ጥሩ ነበረ። ሰውነትን የተጠቀምክበት ነገር ግን ያው ሳስበው ለዚህ ውድድር ሆነ የቀነስከው ነገር እንዳለ ይሰማኛል። ምክንያቱም ሻንጣው ምን ይሰራል? እንደዚህ ተዘጋጅቶ መምጣት አይጠበቅም እና በዚህ ውጤትህ ብዙ ደስ አላለንም። በዚህ አዝናለሁ። ውጤትህ አልተሳካም። አዎ አልተሳካም። ወደ በስንቱ ስሻገር በስንቱ ጥሩ ነበር። ዋው በተለይ ዝግጅትህ ላፕቶፕ ተጠቅመሃል፣ አጀንዳ ይዘህ በስርዓት መዝግበን የመጣኸው። ያንተ ግን ትልቁ ችግርና ጉዳይ ሀሳብህ ሚዛን አይደፋም፣ ገለባ ባዶ እና በዚህ ደግሞ እኛ ዳኞች የተስማማ ነው ያንተም ውጤት ቢሆን በቂ አይደለም። አዎ መውጣት ትችላላችሁ፣ ሁለታችሁ መውጣት። ውድድሩ ፍትሃዊ ነበር ወይ ብትለኝ አዎ ነው መልሴ። በተለይ ሙሉ ቀን ያቀረበው የቢዝነስ ሀሳብ የማይረባ መሆኑን ምንም አያጠያይቅም። እኔ ግን እኮ ሶስቱም ዳኞች ተስማምተውበት ነበር እና ለምን ከለከሉ? ገንዘብ አያስፈልገውም ነው። የራሴን ፖድካስት መጀመር እፈልጋለሁ ነበር ያልኳቸው። ቤት ውስጥ መጀመር ትችላለህ ምናምን ምናምን አሉ። ምን ተማርክበት? ያ ሁልጊዜም ባይሆን ብዙ ጊዜ የራስ ስራ ለመጀመር የውሳኔ እንጂ የገንዘብ ጉዳይ እንዳልሆነ ተምሬበታለሁ።